አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእምነት ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ በብሎግ መጥቻለሁ። አብራችሁኝ ዋሉ። ዛሬ እንግዲህ በጽዳት ቤቴን ግልብጥ አድርጌ ጽዳት ጀምሬያለሁ ማለት ነው። ያው ቀኔም ስለደረሰ ልቤ የሚያርፈው አጥድቼ ስተኛ ነው። እንግዲህ አሁን ጀምሬያለሁ ማለት ነው። ብሎግ ተሃልጋ ቤት ጀምሬ አብራችሁ ቆዩ ማለት ነው። ላይክ ሼር ሰብስክራይብ አድርጉ። እናም ዛሬ በጣም ድክም ብሎኝ ነው የዋልኩት። ያው ግን እንቅስቃሴ ልፋት ምናምን አሪፍ ነው። እኔ ደግሞ ያው ቀስ ብዬ ነው ያው ብለፋም ራሴን እየጠበቅኩ ነው የምሰራው ማለት ነው። ራሴን ሰውነቴን እንዳይጎዳ ምናምን ቀስ እያልኩ ራሴን እየጠበቅኩ ልምድ አለኝ ማለት ነው። አረብ ቤት እንኳን 9 ወር እስኪሞላኝ ነው የምሰራው። ልምድ አለኝ። ቀስ ብዬ ራሴን ምንጭቅ እያደረኩ አልሰራም ማለት ነው። ቀስ ብዬ ቤትም ሳጥብ እንዳያንዳልጠኝ ምናምን ነው ማለት ነው። እዚህ ጋር እንግዲህ ከአልጋዬን እየነታተብኩ ነው። የአልጋ ልብስ ቀይሬ ልብሶቹን ምናምን ቀይሬ አጣጥቤ ነበር። አሁን እያለባበስኩ ነው። ያው ብሎጉ ላይ አንዳንዱን አስገባሁት በጣም ደክም ስለሚለኝ ማለት ነው። እዚህ ጋር ደግሞ ቢንቢ እንዳይበላኝ ነው። የራሱ አልጋ ላይ የሚደረግ ዘንዘራ ነው። ሜትር ከ50 እና ሜትር ከ50 ነው ማለት ነው። ሜትር ከ80ም ላይ ይሆናል። ሜትር ከ50 ላይ የሚሆን ብላችሁ መግዛት ትችላላችሁ። እና አልጋው ላይ ስክት ስክት ታረገው ይቆማል። ቢንቢ ነው እንግዲህ ታሁን በኋላ እኛ ጋር ቢንቢ ስለሚሆን ያው አራስ ወኔ ቢንቢ ይበላኛል። ኢንሻአላህ ሰው ማታለሁ አይልም ማለት ነው። ኖራለሁ ደግሞ አሁን ታላዘጋጅሁት የሚያዘጋጅልኝ የለም። እና ያው ጽዳት ቤቴን ጸፋፋ ማድረግ አለብኝ ማለት ነው። ያው አላህ ያለው ነው የሚሆነው። ያው ገና ለገናው እንደዚህ መሆኑ አይታወቅም ምናምን ብሎ ታይዘጋጁም መቀመጥ አይቻልም። ተኙ ነው። ስለዚህ አበጃጃለሁ ማለት ነው። እና ይሁን እንደምታዩት ቀጥ አረኩት ማለት ነው። ያው ለሜትር ከ50 ብዬ ነው የገዛሁት። ሽምጣጣ አለው በህጋ እንደምታዩት በሽምጣጡን ከፈት አድርጎ ገብቶ መተኛት ነው። ቢንቢ አይገባም። ከመስከረም ሐምሌ፣ ነሐሴ፣ መስከረም ወደዛ ድረስ ጥቅምት ድረስ ቢንቢ አለ ማለት ነው እኛ ጋር። እና ወደ ሳሎን አለፍኩ። ያው እኔ እንግዲህ ማጠብ ነው የሚመቸኝ፣ መወልወል አልችልበትም። ተመወልወሉ ይልቅ ማጠቡ ነው የሚቀናኝ። እና ታጥበው ፏፏ ብልጭልጭ አብለጨልጫል። ወለሉን ራሱ አሁን አጥቤ ነው የማነሳው። ምንጣፉን አጥቤ አነሳዋለሁ ማለት ነው። ያው ስለሚመቸኝ ነው ቤት ውስጥ ማጥበው። በኦሞ እያጠብኩት ነው። ከዛ ወደ ግድግዳ፣ ወደ መስታወት፣ ወደ ደጃፍ ወዳለው በጣም አቧራ ነው። ሰዓቱ ነበረ እንግዲህ ከሐምሌና ነሐሴ ሲገባም አቧራ የለም። ያው ጭቃ ነው እንጂ መሬቱ ቢቋሽሽ እንጂ ግድግዳ ምናምን አይቋሽሽም። አሁን አቧራ ስለሆነ በቅርብ ቀን ነበር ያጸዳሁት። አሁን መልሼ እያጸዳሁን ነው። የአረብ ቤትስ እያጸዳን አልነበረው? ችግር የለውም ማለት ነው ለራሳችን ቤት እና ቶቶሎ ሸረሪቴ መያዝን ቶቶሎ ይቋሽሻል። አቧራ አለ። እንደገና ደግሞ ቆሻሻ የሌለው ነገር አያቆይም። አንድ አፍታ ነው። ለእኔም ስፖርት ነው። ቀስ ብዬ ነው እንዳልኳችሁ ራሴን እየጠበቅኩ ነው የምሰራው። ትንጠላጠል ምናምን ራሱ ቀስ እያልኩ ነው። በቃ እኔ አረቦቹ ቤት ራሱ በፊት ነፍሰ ጡር ሆኜ 9 ወር እወለውላለሁ፣ ምግብ እሰራለሁ፣ አጠዳለሁ። ቀስ እያልኩ ማለት ራሴን እየጠበቅኩ እና ምንችክ እያረጋችሁ ነፍሰ ጡሮች አትስሩ። ራሳችሁ
አይችልም ማለት ነው። ቀስ ብላችሁ በዘዴ ተሆነ ትሰራላችሁ ለማለት ያህል ነው ማለት ነው። ያው ደጃፌን አብቅቻለሁኝ ሁሉንም። በነገራችን ላይ ቤቱ የኔ ቤት መስታወት ነው እንዳለ ተኋላም ብዙ መስታወቶች አሉ። መስታወት ነው ያው ያደክማል የልጅ ቤት ስለሆነ ደግሞ ቢሆንም እንግዲህ ያቅሜን ያህል አጸዳዳዋለሁ ማለት ነው። ንጹህ ነው። በቅርብ ጊዜ ነው ያጠብኩት ደጃፉን ራሱ። በአሁኑ ደግሞ ውልውል ነው። ያው እየደከመኝ ምናምን ነው የማጸዳው። ያው አልሐምዱሊላህ ቀልቤ ያርፋል። ቀልቤ እርፍ ይላል ማለት ነው። እንደዚህ ስራዬን ጭርስርስ ሳረግ ያው ተኋላዬ ልጆች አሉ። መጋረጃውን ራሱ ያወረዱት እነሱ ናቸው። መሰላል ላይ ወጥተው ልጅ ይጠቅማል ስደት ላይ ሆኜ ወልጄ እያጠበኝ ነው አብራኝ። እንግዲህ ወልዳችሁ የላካችሁ ልጆቻችሁ ያግዟችኋል። እሷ ሁላ ውሃ በውሃ ነው ጥብ እያረገኝ ነው ማለት ነው። እና እንዲህ እያረኩ እያስለመድኳት ነው። እሷንም በዛው ትለምዳለይ። እኔም ማገዝ እያረኳት አብረን ማለት ነው። ሌላ ጣል ታይሆን አብሮ እንደዚህ እያሳዩት ይሰሩ። እጅግ ወጣ ታፈላለች፣ ቤት ታጸዳለች ምናምን። እኔ ስወልድ ራሱ ማለት ነው። አሁንም እየሰራኝ ነው። ጫና ምናምን አላበዛባትም። ያው መሬቱ ደግሞ ያው ሰራሚክ ነው መሬቱ ያንዳልጣል። ቤቱ ሰራሚክ ነው ግን እናነጥፈዋለን፣ እንጣፋለን ማለት ነው። ሁሌም እያነሳሁ ንጣፉን አጥበዋለሁ በየጊዜው። በቃ ማጠብ ነው ውስጤ እንጃ። ያው ቤቱን ሙሉ ነው ያጸዳሁት። አልቀረጽኩም ያው ድካም ስላለኝ። ጓዳውን እቃውን ሁሉ አውጥተን ያጠብነው ግን አንዳንዱን ነው ብሎግ ላይ ያስገባነው። ሳሎኑን ታጥብ ምናምን ነው። እዚህ ጋር ደግሞ በመሀል እኔ እያገዝኳት ምናምን ነው የማጠዳው ማለት ነው ለሁለት። እሷ ውሃ ስታረግልኝ ደግሞ እኔ አጥባለሁ። እሷ የተሳሳተበትን እያረምኩ ነው እላችኋለሁ። ልጆቻችሁ ይጠቅሟችኋል፣ ስመጡ ያሳርፏችኋል። ውሃ የሚሰጥ ይቸግራል። መውለድ ጥሩ ነው፣ ውለዱ። ብር ምንም 10 አመት ለፍተን ያው ቤት እና ልጅ ነው የቀረን ማለት ነው። ሌላ ምንም የሚቀር ነገር የለም። አንደኛው ይቀርጻል፣ አንደኛው እዚህ ጋር ዕቃ ቤታችን እንደዚህ ፏ ብትናርግ አዲስ ምንጣፍ አንጥፌ ሳሎናችንም ይሄውና ይሄም